ሰላም ጤና ይስጥልኝ ተመልካቾች እንዴት አምሽታችኋል? ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክ እናመሰግናለን። ከዜናዎቹ ጋር ብሩክታዊት አስራት አብሬያችሁ ቆያለሁ። አብራችሁን ቆዩ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በስሩ ከሚገኙ 14 ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች የሚመረቱ ምርቶችን 50 በመቶ ለሀገር ውስጥ ገበያ ለማቅረብ እየሰራ መሆኑን ገለጸ። በኢንዱስትሪ ፓርኮቹ ከ80 ሺህ ለሚልቁ ዜጎችም የስራ ዕድልን መፍጠር ተችሏል። በኮርፖሬሽኑ ስር በሚገኙ የኢንዱስትሪ ፓርኮች የተፈጠረውን የስራ ዕድል ያበረከቱትን አስተዋጽኦ እንዲሁም ያጋጠሙ ችግሮችን ለመፍታት ያለመ የባለድርሻ አካላት ውይይት ተካሂዷል። በውይይቱ ተሳታፊ የነበሩት ምሁራን በፓርኮቹ ምርታማነትና የሰራተኞች የስራ ፍላጎትን ከማሳደር አንጻር መሰራት ስላለባቸው ስራዎችም ምክረ ሀሳብ ሰጥተዋል። ባለሀብቶች ደሞዝን ከፍ ከማድረግ ባለፈ ለሰራተኞቹ የተለያየ ማበረታቻዎችን በማድረግ ይበልጥ ማነቃቃትና ምርታማነትን መጨመር እንደሚቻል ገልጸዋል። በኢንዱስትሪ ፓርኮች ውስጥ የምግብ አቅርቦት፣ የህፃናት ማቆያና የመኖሪያ አቅርቦትን በማዘጋጀት ሰራተኞች ተነሳሽ እንዲሆኑና ባለሀብቶቹ ምርትና ምርታማነትን ማሳደግ እንደሚችሉ ምሁራኑ የገለጹ ሲሆን በልዩ ኢኮኖሚ ዞኖቹ የተጀመረው ጅማሮ ይበልጥ ተጠናክሮ መቀጠል ይገባዋልም ብለዋል። በአማራ ክልል ከ4 ቢሊዮን ብር በላይ የብድር አቅርቦት በማመቻቸትና በማሰራጨት ባለፉት 6 ወራት ውስጥ ብቻ ከ625 ሺህ ዜጎች በላይ የስራ ዕድል መፈጠሩን የክልሉ ስራና ክህሎት ቢሮ አስታወቀ። የቢሮ ኃላፊ ዶክተር ስቡ ገበያው ከኢቢሲ ጋር ባደረጉት ቆይታ በክልሉ የሚገኙ ጸጋዎችን በመጠቀም በክልሉ በተለያዩ የስራ ዘርፎች በማሰማራት በበጀት ዓመቱ ለ1 ሚሊዮን ዜጎች የስራ ዕድል ለመፍጠር ታቅዶ ባለፉት 6 ወራት ብቻ ከ625 ሺህ በላይ ዜጎች በቋሚነትና በጊዜያዊነት የስራ ዕድል ተጠቃሚ መሆናቸውን ተናግረዋል። በእቅዱም የባለድርሻ አካላት ጋር ውይይት አካሂደን ነው ወደ ተግባር ስራ የገባ ነው። በዚህ መሰረት እንግዲህ ከ1 ሚሊዮኑ ስራ ፈላጊዎች ውስጥ በተለይ በኢንዱስትሪ በአገልግሎትና በግብርና ዘርፍ ብለን በሚታወቁት በዚህ ካታጎሪ እቅዱ ታቅዷል። እንዲሁም በተለያዩ ተግባራት በገጠር ምን ጸጋዎች አሉ፣ በከተማ ምን ጸጋዎች አሉ የሚሉት መነሻ ብዛ ዘርፍን መነሻ ኢንዱስትሪን፣ ግብርና፣ ቱሪዝም፣ በተለይ አይሲቲ እና ማኑፋክቸሩ ዘርፍ ላይ እነዚህ መነሻ አድርገን እቅዳቅድን ወደ ተግባር ገብተናል። እንግዲህ ከ1 ሚሊዮን ዜጎች ውስጥ በ6 ወሩ የስራ ዕድል የተፈጠረው 625391 ዜጎች በ6 ወሩ የስራ ዕድል ተፈጥሮላቸዋል ማለት ነው። እንደ ሪፖርተራችን ተስፋውን ደስታ ዘገባ የክልሉ መንግስት ለስራ ዕድል ፈጠራ በሰጠው ልዩ ትኩረት ባለፉት 6 ወራት ውስጥ ከ4 ቢሊዮን ብር በላይ የብድርና ሌሎች መሰል ድጋፎችም ስለመደረጉ ገልጸዋል። የቦታ አቅርቦት፣ የሸድና ኮንቴነር፣ የበጀት አቅርቦቶች ናቸው ዋናዎቹ። ከዚህ ፐርስፔክቲቭ ከክልሉ ፕሬዚዳንት ጀምሮ እየተገመገመ ነው የሚመራው። በተለይ እስካሁን በነበረው በአማራ ክልል የስራ ዕድል ፈጠራ በጀት ማነቆ የሚባል በዚህ ዓመት አልገጠመንም። በአመቱ ወደ 3 ቢሊዮን የሚሆን በጀት ለስራ ዕድል ፈጠራ ይውላል። 3 ቢሊዮን ብር ይሰራጫል ብለን በአመቱ ነው በእቅድ የተያዘው። በ6 ወሩ 4 ቢሊዮን ብር ተሰራ። ከቦታ አቅርቦት አኳያ በተለይ የመሬት አቅርቦት ላይ 72% አቅርበን ወደ ሌላኛው መረጃችን ስናልፍ የካፒታል ገበያ አስተዳደር ፍርድ ቤት መመስረት የዘርፉን እንቅስቃሴ ፍትሐዊና ቀልጣፋ ለማድረግ እንደሚያስችል ተገለጸ። ተቋሙ ከካፒታል ገበያ ጋር የተያያዙ ውሳኔዎችን ለመስጠት መደበኛ ፍርድ ቤቶች የሚወስዱትን ረዘም ያለ ጊዜ የሚያሳጥር በመሆኑ በተቋማትና ግለሰቦች ላይ የሚደርሰውን ኪሳራ ያስቀራል ተብሏል። ሳምሶን በላይ በዚህ ጉዳይ ላይ ተጨማሪ አለው። የኢትዮጵያ የካፒታል ገበያ አስተዳደር ፍርድ ቤት በአገሪቱ የሚገኙ የካፒታል እንቅስቃሴዎች ላይ የሚከሰቱ አለመግባባቶችን ለመቅረፍ የተመሰረተ አዲስ ተቋም ነው። ተቋሙ የተመሰረተው የአገሪቱን የካፒታል እንቅስቃሴ ፍትሐዊና የተሳለጠ ለማድረግ መሆኑን የኢትዮጵያ የካፒታል ገበያ አስተዳደር ፍርድ ቤት ሰብሳቢ ዳኛ አብነት ዘርፉ አስታውቀዋል። የመደበኛ ፍርድ ቤቶቻችን ከፍተኛ የሆነ የስራ ጫና አለባቸው። ስለዚህ አንድ ጉዳይ ዛሬ ታይቶ ድጋሚ የሚታየው ከ2 ወር በኋላ ከ3 ወር በኋላ ሊሆን ይችላል። ያን ቀን ደግሞ አንዳንድ እክሎች ቢገጥሙ ዳኛው ባይመቸው ስራ ቢበዛበት ለሌላ 3 ወር ነው የሚቆጠረው። ስለዚህ ምንም ሳይታይ 6 ወር ይቀመጣል ማለት ነው እና አጠቃላይ ሂደቱ ከአመት በላይ በአንድ ጉዳይ ላይ ውሳኔ ለመስጠት ከአመት በላይ ይፈጃል ማለት ነው። ያን ታሳቢ በማድረግ ነው ይሄ ፍርድ ቤት የተቋቋመው። ፍርድ ቤቱ ከሌሎች ፍርድ ቤቶች የሚለዩት በርካታ ጉዳዮች እንዳሉትም ነው አብነት ዘርፉ የጠቀሱት። ከመደበኛው ፍርድ ቤት
የተለየ የሚያደርገው አንዱ ፍጥነቱ ነው። ሁለተኛው የውሳኔው ጥራት ነው እና የባለሙያዎቹ ስፔሻላይዜሽን ነው። ከዛ በተረፈ ደግሞ የፍርድ ቤቱ አደረጃጀት ራሱ በጣም ቅልጥፍናን፣ ተደራሽነትን ታሳቢ ያደረገ ነው። ፍርድ ቤቱ የካፒታል ገበያ ግንዛቤን በማሳደግ ረገድ ከ700 በላይ ለሚሆኑ በተለያየ ሙያ ለሚገኙ ዜጎች ስልጠናዎችን መስጠቱን ገልጿል። የጀመርነው ከፌዴራል ተቋማት፣ የደህንነት ተቋማት፣ ዳኞች፣ አቃቢ ሕጎች፣ ጠበቆች ያሉበት ቲም በሁለት ዙር ስልጠና ሰጠን። ከዚህ ይሄንን ስናረግ የተገነዘብነው ምንድነው? ይሄ ስራ መስፋት እንዳለበት ተገነዘብ። ስለዚህ በመላው ሀገሪቱ ዞረን ለአቃቢ ሕጎች፣ ለጠቅላይ ፍርድ ቤት ዳኞች፣ ለኢኮኖሚ ጉዳዮች መርማሪ ፖሊሶች፣ ጸረ ሙስና ጋር በተያያዘ የሚሰሩ ኃላፊዎችና ባለሙያዎች፣ የጸረ ሙስና ኮሚሽን ማለት ነው፣ የክልል የኢኮኖሚ ሴክተር ተቋማት፣ እንደዚሁም የክልል ርዕሰ መስተዳድር ጽሕፈት ቤት ያሉ አማካሪዎችን እያደረግን በእያንዳንዱ መድረክ ከ70 እስከ 80 ሰው የሚኖርበት 12 መድረኮችን ስልጠና ሰጥተናል እና በዚህም ከ700 ሰው በላይ አሰልጥነናል ማለት ነው። ተቋሙ ከሌሎች ዓለም አቀፍ ተቋማት ጋር ያለውን ግንኙነት ለማሳደግም ዘርፈ ብዙ ስራዎች እያከናወንኩ ነው ብሏል። የካፒታል ገበያ ስርዓት ድንበር የለውም። ለምሳሌ ሳፋሪኮም ኢትዮጵያ ውስጥ ነው ኩባንያው የሚሰራው። በጣም ብዙዎቹ ሼር ሆልደሮቹ ግን ያሉት ኬንያ እና ሌላ ሀገር ላይ በርካታ ሼሮችን ለኬንያ ባለሀብቶች ሸጧል። የውጭ ሀገር ዜጎች በባንክ ስራ እንዲሳተፉ ተፈቅዷል። ከዛ አንጻር ነው እየሰራን ያለ ነው። በቅርብ ጊዜ ውስጥ ከታንዛኒያ ጋር ስምምነት እናደርጋለን፣ ኤምኦዩ እንፈራረማለን። ስለዚህ በጋራ ስራዎችን መስራት እንጀምራለን። ውጭ ጉዳይ ሚኒስቴር ጋር አሁንም በመተባበር ከሌሎቹ የምስራቅ አፍሪካ ሀገሮች ጋር 5-6 ስንሆን ፎረሙን እንመሰርታለን ማለት ነው። የኢትዮጵያ የካፒታል ገበያ አስተዳደር ፍርድ ቤት አጠቃላይ ዝግጅቱን አጠናቆ ወደ ስራ መግባቱንም የፍርድ ቤቱ ሰብሳቢ ዳኛ አብነት ዘርፉ አስታውቀዋል። ተመልካቾቻችን ከኢቲቪ 57 ለምሽት የያዝናቸው የቢዝነስ መረጃዎች አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት።